እስራኤል ኢራን ላይ ጥቃት በፈጸመችባቸው የመጀመሪያዎቹ ቀናት ላይ ዓለምን ባስገረመ መልኩ በርካታ የኢራን ሹማምንቶችን ገላለች። ኢራንን የምታክል ጠንካራ ሀገር እንዴት ባንዴ እነዚህ ሁሉ አመራሮች በቀላሉ ተገደሉባት የሚለው ደግሞ የበርካቶች ጥያቄ ነበር። ለእነዚህ ጥያቄዎች መልስ የምትሆነው ታዲያ አንዲት እንስት ናት። በፈረንሳይ ተወልዳ እንግሊዝ ተምራ የመናዊ አግብታ ጋዜጠኛ ሆና የኢራን ሚዲያዎች ላይ የነገሰች እንስት እምነቷን ከክርስትና ወደ እስልምና የቀየረች አያቶላ ኳሚኒን ጨምሮ ከኢራን ባለሥልጣናት ጋር የጠበቀ ግንኙነት የነበራት ከላይ ጋዜጠኛ በድብቅ ግን የሞሳድ ሰላይ የሆነች ሴት ሰኞም ሆነ ቅዳሜ በየትኛውም ቀን እያንዳንዷን እንቅስቃሴዋን በጥንቃቄ የምታከናውን እንደ ነብር ጭራዋ የማይያዝ እንደ ሽንኩርት ውስጧም የማይገኝ በስለላ ሙያ ላይ የተራቀቀች እንስት። ይህች ሴት በኢራን ሚዲያዎች ላይ ተጽዕኖ ፈጣሪ ከመሆን አልፋ የአፍጋኒስታን መንግሥት የመካከለኛው ምስራቅ ጉዳዮች ዋና አማካሪ እንደዚሁም ደግሞ ለእንግሊዝ መንግሥት በመካከለኛው ምስራቅና በኢራን ጉዳዮች ዋና አማካሪ ሆና መስራት የቻለች ናት። በ2020 እና በ2024 ጀነራል ኡስማን ሱሌማኒና ፕሬዝዳንት ሪሲ ማቻር ይገደሉ ዘንድም መረጃ ለእስራኤል ያቀበለች የሞሳድ የቁርጥ ቀን ልጅ ናት። ለመሆኑ ይህች ሴት ማን ናት? What if one woman, under the guise of faith and journalism, could penetrate the heart of one of the world's most secretive regimes? This is not a movie plot, this is the true story of Catherine Paris Sheikhdom, a Jewish journalist who allegedly infiltrated the highest ranks of Iran's leadership. እንኳን ደስ አላችሁ። ቀድሞ ለተመዘገቡ 20 ሰዎች ብቻ በካሬ 107,000 ብር ሲሸጥ የነበረውን ቅንጡን የመኖሪያ አፓርትመንት በካሬ 19,000 ብር ቅናሽ አድርገን ለጥቂት ቀናት ብቻ በካሬ 88,000 ብር እየሸጥን ነው። አዲሱንና የመጨረሻውን ዲያስፖራ ብሎክ ቁጥር 3 በደንበኞቻችን ጥያቄ መሰረት እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን ይዘን መተናል። በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ በ8% ቅድመ ክፍያ ብቻ ከባለ 1 መኝታ እስከ ባለ 4 መኝታ ከዝቅተኛ የወለል አማራጭ ጋር ማግኘት ይችላሉ። በተጨማሪም 60% የባንክ ብድር ለሁሉም ቤቶች አመቻችተናል። ውስን ቤቶች ብቻ ስለቀሩን በ0950 205551 አሊያም በ0932 891767 ላይ ይደውሉ። ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን እስራኤል በርካታ የኢራን አመራሮችን ትገድል ዘንድ ትልቁን ሚና ስለተጫወተችውና አይደለም ሰላይነቷን አይሁድነቷን እንኳን ከ20 ዓመታት በላይ መደበቅ ስለቻለች እጅግ አስገራሚ የሞሳድ ሰላይ እናወጋችኋለን። ባለፉት ዓመታት በዓለም አቀፍ ደረጃ በብዛት ሲንሸራሸር የተሰማው እስራኤል ጋዛን አፈራረሰች፣ ሊባኖስን ደበደበች፣ ሶሪያን አወደመች የሚሉ ዜናዎች ናቸው። የእስራኤል ሹማምንቶች በድብቅ የባዕድ አምልኮ አራማጆች የሆኑትን የዓለማችን ስውር ዘዋሪዎችን ፍላጎት የሚያስፈጽሙ በግልጽ ደግሞ የጽዮናዊነትና የሴሜቲዝም አጥባቂዎች ነን ብለው ያሻቸውን አገራት የሚያወድሙ በ10 ሚሊዮኖች የሚቆጠሩ ንጹሐኖችንም የሚገሉ ሰዎች ናቸው። ሀገራትን ያፈራርሳሉ፣ መንግሥት አልባም ያደርጋሉ። እንዴት እንዲህ ይደረጋል ብለው የሚጠይቁትን ቆም ብሎ ማሰብና መጠየቅ ጸረ ሴሜቲዝም ነው። ይህ መደረግ የለበትም ብለው የሚቃወሙትን ደግሞ እስራኤል ራሷን የመከላከል መብት አላት የሚሉ ሰበብና ምክንያቶችን ይሰጣሉ። የሀገሪቷ መንግስት የሚያቀነቅነውና እንደ ገበሬ የሚጠቀምባቸው ሴሜቲዝምና ጽዮናዊነት የሚባሉ እምነቶች በፍጹም እስራኤልንም ሆነ ሕዝቦቿን የማይወክሉ ዋናው እምነታቸው ከሆነው ከጁዲዝም ጋር የሚቃረኑ እንደሆነ በርካታ እስራኤላውያኑ ሲናገሩ ማድመጥ የተለመደ ሆኗል። ሴረኞቹ ኤሊቶችና ሀገሪቷን እስከዛሬ ያስተዳደሩ ሹማምንቶች እነዚህን የሰበብ ሐረጎች የሚመዙት ፍጅትና እልቂትን ለመፍጠር እንዲያመቻቸው እንደሆነ በበርካታ እስራኤላውያን አንደበት በተደጋጋሚ የሚነገር ነገር ነው። The wicked movement of Zionism. This is the criminal state of Israel who desires wars. Why do they need the wars? They want to confuse the people. They want to distract the people from what is happening now in Gaza, this genocide.
አሁን ላይ በእስራኤል አግባብነት በሌለው መልኩ ህገወጥ በሆነ ሁኔታ የተተነኮሰችው ተረኛዋ ሀገር ደግሞ ኢራን ናት። ይህ የእስራኤል መሠረተ ቢስ ጥቃትና ግጭት ጀማሪነት በበርካቶች ዘንድ ትችት ቢገጥመውም ኢራን ኒውክሌር ለመታጠቅ ከመቃረቡ አንጻር እስራኤል ለረጅም ጊዜ በሚዘልቅ መልኩ ይችን ክፉ ሀገር ማሽመድመድና ከዓላማዋ ማሰናከል ተገቢ ነው የሚል አቋሟን የምትናገር ካትሪን ፔሬዝ የምትባል ሴት አለች። ካትሪን ሰሞኑን እስራኤል ባልተጠበቀ ጊዜ አስቀድማ ወሳኝ በሆኑ የኢራን የኒውክሌር ማበልጸጊያዎችና ወታደራዊ ተቋማት ላይ ጥቃት በማድረሷ ደግሞ ልትመሰገን እንጂ በፍጹም ልትወቀስ አይገባም በማለትም ሰሞኑን ደጋግማ እየተናገረች ነው። Israel did what it did, and people may complain and say, oh my god, Israel committed an atrocity by targeting the Islamic Republic of Iran. Well, I will disagree very strongly, because the Islamic Republic of Iran is the cause and source of tremendous pain and hurt. ካትሪን ፔሬዝ ምንም እንኳን ጋዜጠኛ ብትሆንም እስራኤል ፍጹም ባልታሰበ ሁኔታና ባልተጠበቀ ቀንና ሰዓት የኢራንን ከፍተኛ ኃላፊዎችን ለመግደሏ ጥቃቱን ከፈጸሙት በላይ የአንበሳውን ድርሻ የምትወስድ የእስራኤል የቁርጥ ቀን ጉልበት ሆና የተገኘች እጅግ አስገራሚ ሴት ናት። ሙሉ ስሟ ካትሪን ፔሬዝ ሸክደም ይባላል። በቀጠናው በታዋቂ ጋዜጠኛነቷ የምትታወቅ በድብቅ ግን እሳት የላሰች የሞሳድ ሰላይ የሆነች ሴት ናት። ካትሪን ፔሬዝ ከአይሁድ ቤተሰቦች በፈረንሳይ የተወለደች ሲሆን አንድ የመናዊ ማግባቷን ተከትሎም የእስልምና ሃይማኖትን ተቀብላለች። ከሙስሊምነቴም ባሻገር የሺያ ሙስሊም ነኝ በማለት ኢራን ውስጥ በጋዜጠኝነት ተሰማርታ ስትሰራ የቆየችና አያቶላ khomeiniን ጨምሮ ከበርካታ የኢራን ከፍተኛ ባለስልጣናት ጋር በቀላሉ መገናኘት የቻለች ናት። በዚህ ሙያዋና ከባለስልጣናቱ ጋር ባላት ቀረቤታም ከፍተኛ የሀገሪቷን ወታደራዊና የደህንነት መረጃዎችን በእጇ ማስገባት የቻለች ሴት ናት። ለመሆኑ ይህች ሴት ማን ናት? እንዴትስ ጥብቅ የሆነውን የኢራን የደህንነት መረብ በጣጥሳ ሰርስራ መግባት ቻለች? ለምን ያህል ጊዜስ በስለላ ቆየች? እንዴትስ ሰላይነቷ ሊደረስበት ቻለ? የሚሉትን ቁም ነገሮች በሚከተለው መልኩ እናወጋችኋለን። ካትሪን ፔሬዝ በተለይ በቀጠናው ዘንድ ጎበዝ ጋዜጠኛ ብቻ ሳትሆን የመካከለኛው ምስራቅና የኢራን የፖለቲካ ተንታኝ እንዲሁም ደግሞ ጥሩ ደራሲ ናት ተብላ የምትንቆለጳጰስ ናት። በእምነቷና በትዳሯ ጭምር የተዋጣላት ሴት ናት ተብሎም ነበር የሚታወቀው። ኢራናውያኑንም በዚህ ስሟና ሙያዋ እንዲሁም ደግሞ በአይምሮ ብስለቷ ስታታልል የቆየች ጣፋጭ መርዝ ናት። ጉድና ጅራት ከወደ ኋላ ነው ብሎ የአገሬ ሰው እንደሚተርተው የካትሪን ፔሬዝ እውነተኛ ማንነትን በተመለከተ መረጃው መጀመሪያ የተገኘው ሾልኮ በወጣ የእስራኤል የደህንነት ዶክመንት ነው። በዚህ ዶክመንት ላይ ካትሪን ከሞሳድ ሰላዮች አንዷ እንደሆነች የታወቀ ሲሆን በመረጃው ላይ ካትሪን እስራኤልን ከልቧ የምትወድ አይሁድ መሆኗም በጉልህ ተጠቅሷል። ካትሪን ለመላው ዓለም የምትገልጸው ቀደም ሲል የክርስትና እምነት ተከታይ እንደሆነችና የመናዊ ባለቤቷን ካገኘች በኋላ ወደ እስልምናው ዓለም እንደገባች ነው። በሙስሊምነቷ የመጀመሪያ ዓመታት የተከተለችው የሱኒ እስልምና እምነት እንደነበረና በኋላ ላይ ወደ ሺያ እምነት መቀላቀሏን፣ ይህን ተከትሎም ደግሞ ወደ ኢራን በማቅናት በጋዜጠኝነት ሙያ እንደተሰማራች ነበር እሷም ስትናገር የሚደመጠው በበርካቶች ዘንድም የሚታወቀው። ካትሪን ፈረንሳይ ውስጥ ተወልዳ የሁለተኛ ደረጃ ትምህርቷን ካጠናቀቀች በኋላ ወደ ለንደን በመጓዝ ኢኮኖሚክስን ያጠናች ሲሆን የወደፊት ባለቤቷንም ያገኘችው በዚህ የተማሪነት ዘመኗ ነው። ከየመናዊና የሱኒ እምነት ተከታይ ከሆነው ባለቤቷ ጋር ጋብቻ የፈጸመችው በ1999 ሲሆን ባሏን ካገባች በኋላ እስልምና እንደተቀበለችና መጀመሪያ ላይ የሱኒ እምነት ተከታይ እንደነበረችም በተደጋጋሚ እስከ ቅርብ ጊዜ ድረስ ትናገር ነበር። ካትሪን በአይሁድነቷ ምክንያት
ከባለቤቷና ከቤተሰቦቹ ጋር በተደጋጋሚ ትጋጭ እንደነበር ትገልጻለች። ምናልባትም በዚህ ምክንያት ይሁን አሊያም መጀመሪያውኑ የዕቅዱ አካል ስለሆነ ይሁን በውል ባይታወቅም ካትሪን ከየመናዊ ባለቤቷ ጋር በ2014 ፍቺ ፈጽማለች። ካትሪን የእስልምና እምነቷን ከልቧ እየኖረችው እንደነበርና ሁሉም እንዲያምን በሚያስገድድ መልኩ በ15 ዓመታት ውስጥ የሺያ እስልምና እምነትን በተመለከተ በርካታ መጽሐፎችንና የተለያዩ መጣጥፎችን ለንባብ ያበቃች ናት። በእነዚህ ሥራዎቿ በሙያዋና ከክርስትና እምነት ወጥታ እስልምናን የተቀበለች ሴት በመሆኗ ምክንያትም በኢራን በጋዜጠኝነት ከመስራት አልፋ ከከፍተኛ ባለሥልጣናት ጋር መቀራረብና የእነሱን ውሎና እንቅስቃሴ እንዲሁም ደግሞ ሌሎች ግዝፈት ያላቸው ሚስጥሮችን በሙሉ ማወቅ ችላ ነበር። Although Catherine Shaikhdam denied in press interviews being a Mossad spy, she did not deny having penetrated high-level Iranian officials and obtaining the information she wanted. ይህ የሐሰት ማንነቷ በፈጠረላት አጋጣሚ ተጠቅማም መረጃዎችን ለሞሳድ በማቀበል ሐሰን ነስረላንና ኢስማኤል ሃኒያን ግድያ እንዳመቻቸች ይነገራል። ከሞሳድ በተሰጣት ተልዕኮ መሠረትም በኢራን ከ100 በላይ ባለሥልጣኖችን መማረክ መቻሏንና በርካታ ሚስጥሮችን እያወጣጣች ለእስራኤል ማቀበል እንደቻለች በኩራት የምትናገር ሲሆን ከፍተኛ ባለሥልጣናቱንና አንዳንድ የሃይማኖት መሪዎችን መቅረብ የቻለችው ደግሞ የተለያዩ ባህላዊ ሴቶችን አክባሪ መስላ በመገኘት እንደሆነ ትገልጻለች። ካትሪን ወደ ኢራን የገባችው በፈረንሳይ ፓስፖርት ሲሆን ሙያዋም ጋዜጠኛ የሚል ነበር። እንደሱ አገላለጽ ኢራናውያኑ እጃቸውን ዘርግተው የተቀበሏት በፈረንሳዊ ማንነቷ ከክርስቲያን ቤተሰብ በመወለዷና ከሙስሊም ጋር በጋብቻ በመጣመሯ ነበር። ካትሪን ከየመናዊው ባለቤቷ ጋር በ2005 አንዲት ሴት ልጅ የወለደች ቢሆንም የልጁ አባትም ግን አይሁድነቷን አያውቅም ነበር። ከፍቺው በኋላ ካትሪን ከኢራን ውጪ መንቀሳቀስን የመረጠች ሲሆን ከ2015 ጀምሮም ለአፍጋኒስታን መንግስት የመካከለኛው ምስራቅ ጉዳዮች አማካሪ ሆና መስራት መቻሏ ምን ያህል ብልህና ጠንቃቃ ሰላይ እንደሆነች በሚገባ የሚመሰክር ነው። ካትሪን ከኢራን መገናኛ ብዙሃንና ከድረገጾች ጋርም በርቀት ስትሰራ የቆየች ሲሆን ወደ ኢራን እንደ ልቧ እየገባች መውጣት ሙሉ ነፃነትም ነበራት። ካትሪን ከኢራን ሚዲያዎችና ድረገጾች በተጨማሪ ለበርካታ ድረገጾችም የተለያዩ መረጃዎችንና አርቲክሎችን በመላክ ትሰራ የነበረ ሲሆን ከነዚህ መሃል ደግሞ ዊስኮን የተባለው የእስራኤል የደህንነት ድረገጽና የአያቶላ ይፋዊ ድረገጽ ላይ መስራቷ ምን ያህል ብቁ ሰላይ እንደሆነች የሚያሳይ ነው። Following her first visit to Iran in 2015, she began writing for several Iranian news agencies, including Tasnim and the official website of Supreme Leader Ali Khamenei. ካትሪን ከ2015 ጀምሮ የተለያዩ መንግስታዊ ስነ ስርዓቶች ሲኖሩ ወደ ኢራን እንድትመጣ ትጋበዝ የነበረ ሲሆን ኢራን ውስጥም ሆነ አፍጋኒስታን ወይም ደግሞ የትኛውም ሀገር በቀን 24 ሰዓት ከእሁድ እስከ እሁድ ብቻ በየትኛውም ቀን እያንዳንዱን እንቅስቃሴዎቿን የምታከናውነው በጥንቃቄ እንደነበር ትናገራለች። የሚገርመው ካትሪን እስራኤላዊ እንደሆነች እንኳን እስከ 2022 መጨረሻ ድረስ ማንም አያውቅም ነበር። ካትሪን ከነዚህ የሰላይነት ዘመኖቿ ሁሉ ከፍተኛ ክብደት የነበረው በ2017 በኢራን የነበራት ቆይታ መሆኑንም አበክራ ትናገራለች። ካትሪን በወቅቱ ኢራን የተገኘችው በፍልስጤም ጉዳይ የሚመክረው የልዑካን ቡድን አባል ሆና ሲሆን በወቅቱ ጉባኤውን በንግግር የከፈቱት ደግሞ አያቶላ khomeini እንደነበሩ ትናገራለች። በዚህ ጉባኤ ላይ ከነበሩት መሃልም የቀድሞው የኢራን እጩ ፕሬዝዳንት የነበሩት ኢብራሂም ሪሲ ማሻር እና ጀነራል ኡስማን ሱሌይማኒ ይገኙበት ነበር። እነዚህ ሁለት ግለሰቦች ደግሞ በ2020 እና በ2024 መገደላቸው የቅርብ ጊዜ ትዝታ ሲሆን ከግድያቸው ጀርባ ዋና መረጃ ሰጪዋ ደግሞ ካትሪን መሆኗ አሁን ላይ ግልጽ ሆኗል። ካትሪን ጉባኤውን በተመለከተ በግል ብሎጓ አያቶላው በመክፈቻ ንግግራቸው ኢራን እስከ ወዲያኛውም ቢሆን ሐማስንና ሂዝቦላን መደገፏን እንደማታቆምና
እስራኤልም ተቆርጣ መጣል ያለባት ካንሰር ናት ማለታቸውን በብሎጓ ጽፋ ነበር። ካትሪን በወቅቱ ፕሬዝዳንታዊ እጩ የነበሩትን ሪሲ ማሻርን በምርጫ ቅስቀሳው ወቅት የማጀብ ዕድል ገጥሟት እንደነበርና ከሰውየው ጋር ካላት ቅርበት የተነሳ የተለያዩ ሚዲያዎች ከእሳቸው ጋር ቃለ መጠይቅ እንዲያደርጉ ታመቻችላቸው ነበር። ካትሪን ከ2014 ውጪ በኢራን ቆይታዋ ይህ ነው የሚባል ፈተና ገጥሟት እንደማያቅ የገለጸች ሲሆን በተለይ የሁለት ልጆች እናት ከሆነች በኋላ ለልጆቿ ስትል ከወትሮ በበለጠ መልኩ ከፍተኛ ጥንቃቄ ታደርግ እንደነበር አስታውሳለች። ስለ እስልምና ሃይማኖትም ቢሆን በተቻላት መጠን በጥልቀት ለማጥናት እንደሞከረችና በይፋ እስልምናን እስከተወችው ድረስም የሼሪያ ሕግን በተገቢው መልኩ ትተገብር እንደነበር ተናግራለች። ይባሳልና እንደሚባለው ካትሪን የአፍጋኒስታን መንግስት አማካሪ ከመሆኗ ባሻገር ለእንግሊዝ መንግስትም የመካከለኛው ምስራቅና የኢራን ጉዳዮች አማካሪ በመሆን ማገልገል የቻለች መሆኗ በስለላ ሙያ ምን ያህል የተራቀቀች ሴት እንደሆነች በሚገባ የሚያሳይ ነው። ካትሪን ፋፋትሪ ለሚባል የእንግሊዝ ተቋምም እስከ 2017 በሰራችበት ወቅትም ቢሆን የሚጋጭ ፍላጎትና ዓላማ ላላቸው የተለያዩ የመረጃ ተቋማትና ድረገጾችም ትሰራ ነበር። ካትሪን ኢራን ቋሚ መኖሪያዋ እንድትሆን አልመረጠችም። በወቅቱ ከነበራት ተቀባይነት የተነሳም በአሜሪካ ከሚገኙ የኢራን መንግስት አካላት ጋር ሳይቀር ግንኙነት እንደነበራት ትናገራለች። በ2021 ከሪሲ ማቻር እና ከአያቶላ ኳሚኒ ጋር ሰፊ ቃለ ምልልስ ማድረግ የቻለች ሲሆን እስከዛ ጊዜ ድረስም ስለ እስራኤል ተወላጅነቷ ማንም የሚያውቅም ሆነ የጠረጠረ አልነበረም። እስከ ህዳር 2021 ድረስ የፈረንሳዊነትንና የሙስሊምነት ሽፋንን የተጠቀምኩት የኢራንን ምስጢር ለማወቅ ብቻ ነው የምትለው ካትሪን ከሞሳድ ጋር ምንም ግንኙነት አልነበረኝም በማለትም ለማስተባበል ዳርቷት ነበር። ካትሪን በወርሃ ህዳር 2021 በግል ብሎጓ እንዲሁም ደግሞ ታይምስ ኦፍ እስራኤል በሚባለው ድረገጽ ላይ ከዚህ በኋላ ሙስሊም አይደለሁም ባለትዳርም አይደለሁም በሚል ከተናገረች በኋላ እሷን በተመለከተ የነበረው ትንሽ ጥርጣሬ የጎላ መጥቶ የተለያዩ መላምቶች ሲሰጡ የቆዩ ሲሆን በየካቲት 2022 ግን አይሁድ እንደሆነችና የእስራኤል ሰላይ መሆኗ በይፋ ታውቋል። በርካታ የኢራን ሚዲያ ተቋማትና ድረገጾችም ከእሷ ጋር የነበራቸውን ግንኙነት ክደዋል። ካትሪን እንደምትለው ከ100 በላይ ከሆኑ የኢራን ባለሥልጣኖችና ከፓርላማ የደህንነት አባላቶች ሳይቀር በርካታ መረጃዎችን መሰብሰብ መቻሏን ትናገራለች። እንደ ካትሪን ገለጻ አብዛኞቹን ባለሥልጣኖች ከተቀራረበቻቸው በኋላ እጅግ ከፍተኛ የሆኑ ሚስጥሮችን መጠየቅ ሳያስፈልጋት ራሳቸው እንደ ቀላል ነገር ይነግሯት እንደነበር ተናግራለች። አይሁዳዊ ማንነቷ ከተገለጸ በኋላ ታይምስ ኦፍ እስራኤል ለተባለ የመረጃ ምንጭ እንደገለጸችው እነሱ እጄ ከገባው የመንግስት ምስጢር ይልቅ ከምንም በላይ ያንገበገባቸው አይሁድ መሆኔ ነበር። አያቶላውን ጨምሮ መላው የመንግስት አካላት ለአይሁድ ከፍተኛ ጥላቻ የነበራቸው ሲሆን አይሁድ መሆኔን ካወቁ በኋላ ግን ዋና ጠላታቸው አደረጉኝ ብላለች። She concluded, as quoted in the Times of Israel, that the only thing that truly upset them was realizing I was Jewish after they had allowed me so deeply into their circles. ካትሪን አሁንም ቢሆን ለሕይወቷ ስለምትሰጋ በጥንቃቄ እንደምትንቀሳቀስ ገልጻ ሰኔ 13 ቀን 2025 እስራኤል ኢራን ላይ የፈጸመችው ጥቃት ተገቢ ነው ብላ እንደምታምንና የኢራን ከፍተኛ አመራሮች በእስራኤል ይገደሉ ዘንድ አድራሻቸውን በማሳወቅ ቁልፉን ሚና ተጫውታለች መባሏም ብዙም ግድ እንደማይሰጣት ተናግራለች። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።